ታዲያስ ተመልካቾቻችን እንዴት አላችሁ? የኤንቢሲ ኢትዮጵያ መዝናኛችን አሁንም ወደ እናንተ መድረሱን ቀጥሏል። ደግሞ በኢትዮጵያ የሙዚቃ ዓለም ውስጥ አይረሴ የሙዚቃ ስራዎቻቸውን ሰጥተውን ካለፉ ድምፃውያን መካከል አንዱን መርጠን በወፍ በረር ቅኝት ልናስዳስሳችሁ ነው። ህሊና ሙሉ ደግሞ አብሬያችሁ ቆያለሁ። ጥበብ ድምጽን ብቻ ሳይሆን ሰውነትንም ጭምር በሰጭነት በለጋስነት ደግሞም በየዋህነት አከናንባ የሰጠችው የሰውነት ጥግ ነው ቢባል ብዙዎች የሚስማሙበት ድምጸ ሰረቅራቃው ተወዳጁ ደግሞ ማዛኝ ነው የሚባልለት ገና በለጋ እድሜያቸው በሙዚቃ አድማጮች ጆሮና ልብ ውስጥ ሰተት ብለው ከገቡና ከተወደዱ ድምፃውያን መካከል አንደኛው ነው ድምፃዊ ኬነዲ መንገሻ። አይረሴው ዘመን አይሽሬው ድምፃዊ ኬነዲ መንገሻ የመጠሪያ ስሙ ብዙ ጊዜ ከቀድሞው የአሜሪካ ፕሬዚደንት ጆን ኤፍ ኬኔዲ ጋር ተያይዞ ይነሳል። ምክንያቱ ደግሞ ኬነዲ መንገሻ በ1955 ዓመተ ምህረት ከተወለደ ከ3 ቀን በኋላ የአሜሪካው ፕሬዚደንት ጆን ኤፍ ኬኔዲ ተገደሉ። ታዲያ የኬነዲ አያት የአጼ ኃይለ ሥላሴ የግቢ ባለሟል ነበሩ። የአጼ ኃይለ ሥላሴ ወዳጅ የነበሩት ጆን ኤፍ ኬኔዲ ሲሞቱ ኃይለ ሥላሴ በጣም ስላዘኑ ቻርተር አውሮፕላን ተዘጋጅቶላቸው ለቀብር ወደ ዩናይትድ ስቴትስ ሲሄዱ በዚያን ዕለት ደግሞ ድምፃዊ ኬነዲ መንገሻ ተወለደ። የኬነዲ ወላጅ አባትም አቶ አጥናፉ መንገሻ ማለት ነው የኬነዲን አያት መንገሻ ለጌታዬ ወዳጅ ማስታወሻ ይሆናል ሲሉ ኬነዲ የሚልን ስም አውጥተውለት ነበረ። ኬነዲ በአባቱ ስም አጥናፉ ሳይሆን በአያቱ ስም መንገሻ ነበር የሚጠራው። መድኃኒቴ 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 ብዙዎች ኬነዲ መንገሻን ሲገልጹት ደግሞም ሲያስቡት አመለሸጋ መልከ መልካም በቅርብ ላወቀው ደግሞ ካለው ሳይሆን ከሌለው ላይ የሚሰጥ ነው ይሉታል። መስጠትን ተናግሮ አስረድቶ ሳይሆን ኑሮና ተግብሮ ነው። መውደድን ለመስጠት እንጂ ለመቀበል ሲሽቀዳደም አይታይም። አመለሸጋነቱ አይደለም ሰውን እንስሳትን አልምዶ የሚያስቀር ነው። በአንድ ወቅት ገጣሚ ይልማ ገብረአብ ኬነዲ ከቤት ሲወጣ ወይም ደግሞ እየወጣ ሲያስቸግረው ጊዜ አደገኛና ተናካሽ ውሻ አስቀምጠው ይሄዳሉ። ኬነዲ ግን ውሻው ጋር ወዳጅነት መስርቶ ጓደኛው አደረገው። ልቡ አይደለም ለሰው ለእንስሳትም ሸብረክ የሚል ነው። ኬነዲ በሰዎች ዘንድ የተሰጠው ዝናና ክብር አንድም ቀን ትከሻውን አግብጦት አያውቅም። በኩራት ልቡ ሳያብጥ አንድም ቀን ላይ ሆኖ አድናቂዎቹን ቁልቁል ሳያይ የለበሰውን አውልቀው እንደሰጠ ተቸገርኩ ላለው ሁሉ ባይኖረው እንኳን ተበድሮ እጁን የሚዘረጋ እንደ ክረምት ፀሐይ ሁሉም የሚወደው የሰውነት ጥግ ነው። ኬነዲ መንገሻ ገና በወጣትነት እድሜው ባወጣው የመጀመሪያ ካሴት ከፍተኛ ተቀባይነትን ከማግኘት አልፎ እውቅናን ለመቀዳጀት ችሏል። ታዲያ በ1979 እስከ 1985 በነበሩት ዓመታት በርካታ ልብን የሚሰርቁ አንጀትን የሚያላውሱ ስራዎችን እንካችሁ ብሏል። ኬነዲ ሲያንጎራጉር ካፈቀረ አብሮ ያስፈቅራል። አዝኖ ልቡም ተሰብሮ ከሆነ ደግሞ የአድማጭ ልብም አብሮት እንክት እንክትክት ይላል። ልቡ በፍቅር ሲሞላ ደግሞ የሚያዜም ብቻ ሳይሆን የሚኖርንም ህይወት ያሳያል። ኬነዲ መንገሻ እየኖረ ያዜማል። የብዙ የሙዚቃ አድማጭ ቀልብ ያረፈበት ገና በመጀመሪያ ስራው ሲሆን በመጀመሪያ ካሴቱ ጥሞናን የሚሹ ደጋግመው ቢዳመጡ እንደ ወይን እያደር ቃናቸው ውስጥን የሚያረሰርሱ የበኩር ስራዎችን ለአድማጮቹ ሰጠ። አንድ ነኝ፣ አካል ደሜ፣ ታንኳኳው በሬን፣ እስቲ ፈልጓት የመሳሰሉት አይጠገቤ ስራዎቹም እዚህ የሙዚቃ አልበም ውስጥ የተካተቱ ተወዳጅ ስራዎቹ ናቸው። በመላ ነው በተሰኘው የሙዚቃ ስራው ላይ የቋጠራቸው የስንኝ ቋጠሮች የደከመን ያበረታሉ፣ እንዲህም አለ እንዴ ያስብላሉ። ከእንግዲህ አላዝንም ለሸኘሁት ክረምት፣ አላጣም በበጋም ካማረኝ ምርጥ እሸት፣ አልታረዝ እንጂ አይራበኝ አይጥማኝ፣ ሰው ልላመድ ባልኩኝ ማን ይለኛል ለማኝ ይላል። ፍቅር ኬነዲ ጋር በመላ ነው። በመላ ነው በመላ ሰው መውደድ
ፍቅር ናፍቆትን ትዝታን ብቻ ሳይሆን ትዝብትንም ይወልዳል። ኩሩ ቀብራራ የሆነችን ቆንጆ ወዶ ለመቅረብም ለመራቅም ስትታገለው ጊዜ ኬነዲ ትዝብት ነውቴ ትዝብት ነው ወዳጅ ከዞረ ፊቱ ከጨከና አንጀቱ ሲል ተዋት ከልክሏት በተሰኘው ስራው ላይ ይናገራል። አያድርግባችሁና የልባችሁ ቋጥኝ ውስጥ ፍቅርን መውደድን ከትቦ ሀሳባችሁን እንዳይሆን አድርጎ የሰረቀ የልብ ወዳጅ ድንገት ቢሰወርባችሁ ምን ታደርጋላችሁ? የአይን ረሃብ መቼም በጣም ከባድ ነው። ወጣቱ ኬነዲ ለዚህ መልሳለሁ። ድንገት የተሰወረችበትን ጉብል እስክትመጣ ብሎ ቁጭ ብሎ አልጠበቀም። ከነ ምልክቷ ተናግሮ እኔ ቤቷ እየሄድኩኝ እየፈለግኩኝ ነው፣ እናንተ ፍቅሬን እስኪ ፈልጉልኝ ሲል በእግር በፈረስ ታይታለች በተባለበት ቦታ ሁሉ ያፈላልጋታል። እስኪ ፈልጓት በእግር በፈረስ እዚህ ታይታለች ከሰው ስትደርስ። ተወዳጇ ጉብል ምሽት ላይ በጨረቃ ምስክርነት በንጋት ደግሞ በፀሐይ አለሁ ባይነት የታሰረ ኪዳኑን ዘንግታ አመሏ አልያዝ ብሎ ቢያስቸግረው ከጎኗ እያራቀ ቢያብከነክነው ጊዜ ሆድን በሚያላውስ ድምፁ እንዲያው የሆዴን እያለ ሲያዜም አንጀት ያላውሳል። ሆኖ ያዜማል ሲባል ናፍቆትን አስናፍቆ ትዝታን በቁጭት ከሽኖ ማጣትን በሰቀቀን አውዝቶ ነው። አይደለም ማግኝቶ ፍቅሩን አጥቶ ሲያዜም ያምርበታል። ለዚህ ደግሞ ምስክሩ ደላሽ ወይ መኝታ የተሰኘው ተወዳጅ የሙዚቃ ስራው ነው። ኢትዮጵያ ለሱ ሀገር ብቻ አይደለችም፣ ኪዳንም ሀቅም ጭምር ናት። ተሻግሮ ሲሄድ ትዝታን የምትጭንበት መመለሱን የምታስናፍቀው እንደ ሰው ደህና መሆኗ ጤና ማደሯ የሚያብሰለስለው ኬነዲ መንገሻ አለሻይ በጤና የኔስ ትዝታ ሆኗል ፈተና ሲል ለሀገሩ ያዜምላታል። አለሻይ ጤና አለሻይ ጤና የኔስ ትዝታ ሆኗል ፈተና። በርካታ የጋራ ስራዎችን በሚያስደንቅ ውህደት ከተለያዩ ድምፃውያን ጋር በመሆን አቀንቅኗል። ከነዚህ መካከል ከድምፃዊ አሰፉ ደባልቄ ጋር ያቀነቀኑት የጋራ ስራቸው አይረሴ ነው። ራሄል ዮሐንስ፣ ተሾመ አሰግድ፣ የሽመቤት ዱባለ እንዲሁም ከብርቱካን ዱባለ ጋርም የተዋጣላቸው ጊዜ የማይነጥፍባቸው ስራዎችን በጋራ በመሆን ለአድማጮቹም አድርሷል። ትሁቱ የሰውነት ጥግ ነው የሚባልለት ድምፃዊ ኬነዲ መንገሻ የህይወቱ የመጨረሻ ዓመታት ላይ ስላይቀሬው ሞት ሙዚቃ መስራት ፈልጋለሁ ሲል አበበ መለሰን ይጠይቀዋል። አበበ መለሰ ግን በሱ ፋንታ እኔ ልሁን ደና የሚለውን ሙዚቃ ሰርቶ አልበም ውስጥ ተካቷል። ይሄ ሙዚቃ ይህ የሙዚቃ ስራው የተካተተበት አልበም ሙዚቃዎቹን ሰምተው አድምጠው ለማይጠግቡት አድናቂዎቹ የመጨረሻ ለሱ ደግሞ በምድራዊ ህይወቱ ዳግም የማይመለስበትን የስንብት ስራው ነው እኔ ልሁን ደና። ይህ አልበም በወጣበት በዛው አመት ሐምሌ 1985 ዓመተ ምህረት ማለት ነው ገና በወጣትነቱ ህይወቱ ሲያልፍ በርካቶች የእድሜ ባለጸጋነትን ያላገኙትን መውደድንና ክብርን አግኝቶ ነው። በርካታ የሙዚቃ ባለሙያዎች ለኬነዲ ያላቸውን ክብር ባንድም በሌላም መልኩ ይገልጻሉ። ከነዚህ መካከል ድምፃዊ ጸጋዬ እሸቱ ኬነዲ በዚህ ዘመን ቢኖር ኖሮ ይበልጥ ዝነኛና ተወዳጅ ሆን እንደነበረ ካዘፋፈን ብቃቱ ተነስቼ መመስከር እችላለሁ ሲል ተናግሮ ነበረ። ደራሲ አበበ መለሰም የኬነዲ መንገሻን የዋህነትና ደግነት በተደጋጋሚ ባይኔ አይቻለሁ፣ በጣም ምስኪን ሰው ነበረ ሲል ምስክርነቱን ይገልጻል።
ሌላኛው አንጋፋው የሙዚቃ ባለሙያ ነዋይ ደበበ በሙዚቃ ህይወቴ ከሚቆጩኝ ነገሮች አንዱ አጋጣሚውና እድሉ እየነበረኝ ከኬነዲ መንገሻ ጋር አብሬ ባለመስራቴ ነው ሲል ቁጭቱንና አይረሴነቱን ይመስክራል። የድምፃዊ ኬነዲ መንገሻ ስራዎች አይደለም ተተንትነው ተደምጠው ማያልቁምና ከብዙ በጣም በጥቂቱ እንዲህ ልንቃኛው ሞከርን። ደግሞ እናንተ የትኛውን የሙዚቃ ስራው ይበልጥ ማረካችሁ ይሆን? ኮሜንታችን ላይ ያስቀምጡልን። ህሊና ሙሉ አብሬያችሁ ቆየው። ለቀሪ የኤንቢሲ መሰናዶቻችን ደግሞ ወደ እናንተ መድረሳቸውን ይቀጥላሉ። ሰናይ ጊዜ